ላይ ማቆየት ያለብን ሐሳቦች አሉ ወይም በደንብ መንሸራሸር ያለባቸው ለምሳሌ የኢትዮ ኤርትራ ኬዝ ትልቅ ኬዝ ነው መስከን ላይ መጥቷል አሁን ልክ መስከን ላይ ሲመጣ ሊበጠብጡም ይፈልጋሉ እንዴ አሰበኛ አይደለች እንዴ ለምንድነው አሰብን ያልጠየቀው እንዴ የባርበር ለምንድነው ያልጠየቀው you see የነበረውን አደጋ ሁሉ ያላየ ሰው ማለት ነው ስለዚህ ያ ጥያቄ በይደር ነው መቀመጥ ያለበት በይደር ምታስቀምጫቸው አስክነሽ ምናልባት እኮ ነገ ኤርትራ ህዝብ ከኢትዮጵያ ጋር አንድ መሆን አለብን አይቶ ማለት ነው ሲል የሁሉ ጥያቄ ገደል ይገባል አሰብ ምናምን ቀይ ባህር ሚል ሰው ሁሉ ገደል ይገባል ስለዚህ አንዱ ትንሽ በይደር መቆየት ያለበት ጉዳይ የአዲስ አበባ ጉዳይ እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የቀድሞ መባደም አልፈልግም። ቀድሞ የነበረውን ነገር አትኮራበትም? ቀድሞ የነበረውን ነገር ያመንኩበትን ነገር አምኜበት ነው የገባሁት። አምኜ የሰራኋቸው ስራዎች አሉ፣ ሳታምኝ የምትሰሪያቸው ስራዎች አሉ። በሁለቱ ማለት ነው ያለው። ወደ መጻፎች ለመለስ አራተኛው መጻፍ ነው እዚህ ኮፒው እጄ ላይ ያለው። የመጀመሪያው መጻፍ የመለስ ባለቤት ትሩፋት አይደለ ባለቤት አልባ ከተማ የሚለው ነው። በጣም ቆንጆ መጻፍ ነው። መጻፎች የስነ ጽሁፍ ለዛቸው በጣም ከባድ ነው። ደራሲ መሆን ህልም ነበር መሰለኝ ድሮ። ስነ ጽሁፋቸው ጥሩ ነው። የፖለቲካ መጻፎች አይመስሉም እውነት ለመናገር። ሁለተኛው ቀጥሎ ያለ የመለስ ልቃቂት ነው። ስለ ኢፈርት የተተነተነበት ነው። ሶስተኛው መጻፍ ጥላውን የሞተለት የሚለው ነው። አራተኛው ዲሲና አዲስ አበባ የሚለው እሱ ከመጀመሪያው መጻፍ ጋር ሊገናኝ ይችላል። ሌሎች ይዘቶችም ስላሉት እንትን እንላለን። ስለዚህ እስቲ የመጀመሪያው መጻፍ እንዳሰውና የተወሰነ ነገሮችን ስለ አዲስ አበባ ባለቤት አልባነት እናውራ። የኢትዮጵያ ፖለቲካ ውስጥ ትልቅ ከሆኑ ነጥቦች እንደውም እኔ ዶክተር አብይ ቀድሞ ባይዳስሰው ለጊዜው የተዳፈነ አድርጎ ቢያስቀምጠው ደስ የሚለኝ አጀንዳ አንዱ የአዲስ አበባ አጀንዳ ነው። ያስፈራኛል። ስለሚያስፈራኝ ነገሮች ከተረጋጉ ያልሽው ይሄ ሙቭመንት ውስጥ ያለው ወጣት ወደ መስከን ከሄደ በኋላ በቼንጅ ላይ ምናልባት የቼንጅን ግራፍ እንደዚህ አይነት ግራፍ ነው። የቼንጅ ግራፍ የዚህ ባር ግራፍ አይነት ነው። ቼንጅ መጀመሪያ ይናወጣል። ሾክ አርጊው ነው የሚለው። ኢትዮጵያ ሾክ ሆናለች እንዳየሽው። ከሾኩ ቀጥሎ መስከን ነው የሚለው። መስከን አለበት። አሁን ከሾኪንግ ፌዝ ወደ መስከን ፌዝ እየሄድን ያለ ነው። ተቀባይነት ያለው መሪ ያገኘን፣ ተቀባይነት ያለው መሪ አስተሳሰብ ማምጣት ጀመረ። we start deal with ideas። መጀመሪያ አይዲያው አልነበረም። ንዴት፣ ቁጭት እንዲያረጉን ምናምን ነበር። አሁን ብዙ ሰው አይፈልግም ይሄን። አሁን አይዲያ ነው። ኦኬ ከአይዲያውም ግን መጀመሪያ ፒክ የምናደርጋቸውና ሌደር የምናቆያቸው አለ። ቢኮዝ ተመልሰን ወደ ሾኪንግ እንዳንመለስ ይሄ የሰከነውን ነገር ወደ መበጥበጥ እንዳንመልሰው የተወሰኑ ነገሮችን በይደር መፍራት አይደለም ባይዘው በይደር ማቆየት። ያው ትምህርትም እኮ ስትማሪ 4ኛ ክፍል የምትማሪውና 6ኛ ክፍል ሁለቱም ጂኦሜትሪ ሊሆን ይችላል። ግን የጂኦሜትሪ ይዘታቸው 4ኛና 6ኛ ክፍል አንድ አይደለም። በዚህ መሰረት ጥያቄዎች ሆኖ የሸራረፍሽ 4ኛ ክፍል ላይ ያለውን ታቀርቢና 6ኛ ክፍል ስትቀርቢ ወሳኝ ጥያቄው ሊሆን ይችላል። ስለዚህ ከመስከን ወደ መበጥበጥ እንዳይመለስ መስከን ላይ ማቆየት ያለብን ሐሳቦች አሉ።
ወይም በደንብ መንሸራሸር ያለባቸው። ለምሳሌ የኢትዮ ኤርትራ ኬዝ ትልቅ ኬዝ ነው። መስከን ላይ መጥቷል። አሁን ልክ መስከን ላይ ሲመጣ ሊበጠብጡ የሚፈልጉ አሉ። እንዴ አሰብኛ አይደለች እንዴ? ለምንድነው አሰብን ያልጠየቀው? እንዴ የባህር በር ለምንድነው ያልጠየቀው? ዩሲ የነበረውን አደጋ ሁሉ ያላየ ሰው ማለት ነው። ስለዚህ ያ ጥያቄ በይደር ነው መቀመጥ ያለበት። በይደር የምታስቀምጫቸው አስክነሽ ምናልባት እኮ ነገ የኤርትራ ህዝብ ከኢትዮጵያ ጋር አንድ መሆን አለብን አይቶ ማለት ነው ሲል የሁሉ ጥያቄ ገደል ይገባል። አሰብ ምናምን ቀይ ባህር የሚል ሰው ሁሉ ገደል ይገባል። ስለዚህ አንዱ ትንሽ በይደር መቆየት ያለበት ጉዳይ የአዲስ አበባ ጉዳይ አርጌ ነው ማስባት። የባለቤትነት ጥያቄ አለ። ከእንደገና ደግሞ እንደምታውቂው በኦሮሚያ ስር ያለች ከተማ ናት። ይሄም ፋክት ነው። ዋሽንግተን ዲሲ ቅድም እንዳየሽው ሜሪላንድ የሰጠቻት ይሄ ጥያቄ አለ። ሂስቶሪካሊ የሚነሱ ነገሮች አሉ። መካድ የሌለብን ሂስቶሪካል ነገሮች አሉ። የትኛው ስቶሪ ነው ትክክልም ገና እኮ በደንብ አልተረጋገጠም። ስለዚህ እነዛ ታሪካዊ ችግሮች ሁሉም የሚያወራቸው ችግሮች እንዴት ነው ሃንድል የምናደርጋቸው? ስለዚህ እነዚህ ነገሮችን ብጥብጥ ፈጣሪ ነው። አንዱ የኔ ነው ይላል፣ አንደኛው አይደለም ይላል፣ ነዋሪው የኔ ነው ይላል፣ ኦሮሚያ የኔ ነው ይላል። እነዚህ ሁሉ ብጥብጥ የሚፈጥሩ ናቸው። እንዲህ አይነት ገጽታ እንዲኖራት ለምንድን ነው የተፈለገው? ምንድነው ፖለቲካ ግባቱ ነው? ቡራቡሬነቷም እንዳለ ሆኖ ያ ምን መሰለሽ አዲስ አበባን ስናይ አዲስ አበባ ብቻ አይደለችም። የሜትሮፖሊታን ከተሞች በአጠቃላይ ጅማን መውሰድ ትችላለሽ፣ ድሬዳዋ መውሰድ ትችላለሽ፣ ሌሎችም ከተሞች ሀረርን መውሰድ ትችላለሽ። የበቀል ከተሞች ሆነዋል በድምሩ። እነዚህ ከተሞች ለምንድን ነው የበቀል ከተማ የሆኑት? መነሻውን የፈለግሽው አዲስ አበባን ጨምሬ ማለት ነው። የአዲስ አበባ ስል ሰዎች የአዲስ አበባ ነፃ አውጪ እያደረጉኝ ስላስቸገሩ በሙሉ ሜትሮፖሊታን አሁን ድሬዳዋንም ስለጀመርኩኝ ተመሳሳይ ካምፔን ጀመረ። ነቀምት፣ ጅማ፣ ድሬዳዋ ምንድን ነው ምክንያቱ? አርባ ምንጭ ስትለሽ ስታስቢ የኢህአዴግ ህወሓት ከበረሃ ሲመጣ ይዞ የመጣው አመለካከት አለ። ይህ አመለካከት ምንድን ነው? እነዚህ ከተሞች የብሔር ፖለቲካ ጠላቶች ናቸው። ከብሔር ማንነት ተሻግረው አገራዊ ማንነት ውስጥ የገቡ ማህበረሰብ ነው። የብሔር ኪስ ውስጥ ልከቻቸው አትችም። የብሔር አደረጃጀት ውስጥ ሊገቡ አይችሉም። ስለዚህ እነዚህን ከተሞች ማጥፋት እንደ ዋና ታርጌት ነው የተወሰደው። የኢህአዴግ እምነትና አመለካከት የማትሸከም ከተማ በመሆኗ ነው እንደ ጠላት የተቆጠረችው። በዚህ ምክንያት ህገ መንግስቱ ከመውጣቱ በፊት እንደ አንድ ክልል ስትቆጠር ነበር አዲስ አበባ። ክልል 14 ነበር። ክልል ማለት የክልል ፓወር ነበራት። የክልል ስልጣንና ኃላፊነት ነበራት። ከክልልነት ተቀነሰች። ህገ መንግስቱ ቀነሳት። ፌዴራል ከተማ ሆነች። ስለዚህ መጀመሪያ በጦር የወጋት ህገ መንግስቱ ነው ማለት ነው። ኦኬ። ከዛ እንግዲህ 5 ሚሊዮን 4 ሚሊዮን ህዝብ ያለው ሰው እንደ ክልል ሳይቆጠር 30 ሺህ 40 ሺህ 200 ሀረሬን ጥሩ ማንሳት ይቻላል። 250 ሺህ ሰው ነው ክልል ነው። በ5 ሚሊዮንና በ250 ሺህ መሀል ያለውን ልዩነት ማየት ትችላለሽ። አስተዳደር አመራረጡ አዲስ አበባ 138 ወንበር ነው ያላት። 138 ወንበሩ ከወረዳው ተመርጠው ነው የሚመጡት። ከንቲባ ሆኖ የሚመረጠው ሰው ምናልባት ከአቃቂ አንዲት ዲስትሪክት የተመረጠ ሰው ነው ከንቲባ የሚሆነው። አዲስ አበባ ላይ ያለው ምደባ ነው፣ የፓርቲ ምደባ። አሁን ህወሓት ተረኛ ነው፣ ቀጥሎ ኦህዴድ ነው፣ አሁን ለረጅም ጊዜ ደግሞ ኦህዴድ ተረኛ ነው። የኦባማ አይነት ሰው አዲስ አበቤ የሆነ የኦባማ አይነት ሰው ኢህአዴግን መቀላቀል አልፈልግም የሚል ኦባማን ቱ ዘ ማክሲመም አሁን ካለው ሊደርሺፕ አንጻር ስለምወደው ነው። እንደሱ አይነት ሰው አዲስ አበቤ ቢኖራት ከንቲባ አይሆንም ኦባማ። ምክንያቱም ኢህአዴግ ውስጥ አይደለም ያለው። የሚወዳደረው የሆነች ዲስትሪክት ወረዳ ነው። ቢወዳደርም ከንቲባ የመሆን እድል የለውም። ዩሲ እንዴት ሰዎቻችንን ራሱ እንደምንበላቸው ማለት አንቺ በልብሽ ውስጥ የሆነ ከንቲባ ሊሆን ብመኘው ብለሽ የምትዩ ሰው አንለስ ኢህአዴግ ካልሆነ አንለስ ኦህዴድ ካልሆነ ከንቲባ አይሆንም። አንተ አዲስ አበባ የማናት ብለህ ታምናለህ ነው? የማናት ይሄ የከሌናት የሚለው ኮንሴፕት ብዙ አይመቸኝም እኔ። ይሄ ራሱ ነው አንዱ ችግር መስከን ያለበት። ቤተልሔም የምትባል ጎንደር የተወለደች ወይም ጅማ የተወለደች እንስት ከዛሬ ጀምሮ አዲስ አበባ የኔ ናት ብላ መኖር ከጀመረች አዲስ አበባ የቤተልሔም ናት። እንደዛ ነው ማምነው። ስለዚህ የማናት የሚለው ጥያቄ የመሬት የምናምን አይደለም፣ የኔ ነው ብለሽ ማመን በቂ ነው። አምነሽ መኖር በቂ ነው። ስለዚህ
ሞቱማ የሚባል ሰው ጅማ ተወልዶ ሊሆን ይችላል፣ የሆነ ሌላ ቦታ አርሲ ተወልዶ ሊሆን ይችላል። ሞቱማ አዲስ አበባ የኔ ናት ብሎ መኖርና ከህብረተሰቡ ጋር እስከተቀላቀለ ድረስ የህብረተሰቡን ስነ ልቦና እስከተገነዘበ ድረስ አዲስ አበባ የሞቱማም ናት። ሞቱማ እንዳልኩሉ ሌላ ገብረ እግዚአብሔር ሀጎስ የሚባል ሰው የተወለደው አዲግራት ሆኖ ግን ደግሞ መጥቶ አዲስ አበባ የኔ ናት ብሎ ኑሮውን አዲስ አበባ ላይ ከመራ ልጅ ከወለደ የዛን ህብረተሰብ ማንነት ካወቀ ካከበረ አዲስ አበባ የሀጎስም ናት። ስለዚህ የኔነት ጥያቄ ከመሬት ጋር ብቻ አይደለም መያያዝ ያለበት። የኔነት ጥያቄ መጀመሪያ ከቢሎንግ ከማድረግ የኔ ነው ከሚል ይነሳና ለዛ ነገር ደግሞ ቅን ፍላጎት መያዝ። የኔ ስለሆነ እንዲሁን ከአካባቢው ጣ ሰፋሪ ምናምን እኔ በጣም የማይመቹኝ ቃላቶች ናቸው። እውነቴን ነው የምልሽ ቤቲ። ግን ያ ሰው የኔ ብሎ እስከኖረ ድረስ ሶሳይቲ ውስጥ እስከገባ ድረስ አድሚኒስትሬሽን ውስጥ እስከገባ ድረስ ሲቪል ሰርቫንት ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ ፖለቲከኛ ሊሆን ይችላል። ነገ ከነገነ ደግሞ አስፓይሬሽን ሊኖረው ይችላል። እቺን ከተማ መምራት አለብኝ የሚል ምኞትና ፍላጎት ሊኖረው ይችላል። እስከሆነ ድረስ በቅን ልቦና እስከሆነ ድረስ ያ ሰው አዲስ አበባ የሱ ናት። ስለዚህ ባንተ እይታ ሶሻል ሚዲያ ላይ ሰዎች ሲጨርሱበት የነበረው የአዲስ አበባ ከንቲባ ሹመት ጉዳይ ተቀበሏል ማለት ነው። ማንም ሊመራት ይችላል ከተባለ አልቀበለውም። ለምን? ማልቀበለው ምክንያቶቼንም አንስቼ ነበረ። ብዙ ሰው አልወደደውም፣ አላቅም። ክርክራችን አይተሽው ሊሆን ይችላል። የማልቀበለው አንደኛ የተወሰነ የሽግግር ሂደት እንደሆነ አውቃለሁ፣ ይገባኛል። በነገራችን ላይ እኔ የዶክተር አብይን ፌዝ ማይ በሶስት ፌዝ ነው። አንደኛው ፌዝ የውድመት ፌዝ ወይም ዲስትራክሽን ፌዝ የሚባለው ነው። ያ ፌዝ ላይ ህግ መመሪያ ምናምን ይሄ ሶሻል ኖር ምናምን ትዩንም መምታት አለብሽ። ቼንጅ ላይ እሱ ነው የሚለው። የቼንጅ ኮንሴፕቱ ራሱ ይሄ በህብረተሰብ ውስጥ የሚያስደነጉ ጥያቄዎች የምትመችበት ህግ ሲሆን ህግን ቫሉዌት ምንድነው ህገወጥም ልትሆኝ ትችላለሽ አንዳንድ የምትወስጂው እርምጃዎች። ቢኮዝ አዲስ አመለካከት ለመቅረጽ እስከሆነ ድረስ ነባሩን አመለካከት በፎርማል ህጋዊ መንገድ ብቻ ሄደሽ አታሸንፍ። ይሄ ሰውዬ ህገ መንግስቱን ብቻ እከተላለሁ ቢል አይቆይም ነበር። በነገራችን ላይ ማአት ህገ መንግስቱን የሚንድ ነገር አድርጓል። ለዚህ ነው ስብሰባ የማይቀመጠው። የኢህአዴግ ጽህፈት ቤት ህወሓቶች ስብሰባ እንቀመጥ ብለውታል። አልቀመጥም አላቸው። ለምንድነው ያላቸው? እነሱ ይመጡና ህግ ይከበር ይሉታል። መቀሌ ላይ እኮ ህገ መንግስት ይከበር የሚል ማስታወቂያ ይዘው ነው የወጡት። ለምንድን ነው? ሰውየው ህግ እየናደ ነው። አዲሱን ነገር ለመቀበል አሮጌው መበተን አለብሽ። አዲሱ አስተሳሰብ ተቀባይነት እንዲያገኝ በአሮጌው ላይ አይደረብም። ሶ የመጀመሪያው ፌዝ የዶክተር አብይ ፌዝ ኢት ኢዝ ኤ ዲስትራክሽን ፌዝ ነው። የማፍረስ ምዕራፍ ነው። በማፍረስ ምዕራፍ ውስጥ ህገወጥ ነገር ይሰራል። አሴ ሚዲያ ሰው እንደ አዲስ አበባ ዘረኛ ከተባለም አይ ዶንት ማይንድ እነዛ ህገወጥ ነገሮች ሲሰሩ አንዳንዶቹ ላይ ግን ጥያቄ ይኖረኛል። ፌዙን ሳልረዳ ቀርቼ ግን አለ እና ምንድነው የተደረገው? ሜሩ ከመድመደቡ በፊት ከሁለት ሳምንት በፊት ፓርላማ ሄደው ቻርተሩን ቀየሩት። ቻርተሩን ሲቀይሩ ምን ብለው ቀየሩ? ምክትል ከንቲባ ከምክር ቤቱ አባላት ውጪ ሊመደብ ይችላል የሚል ፓርላማ ላይ አጸደቁ። ለኔ የመፈራረስ ምዕራፍ ላይ ግን ደግሞ ያንቀጠቀጠኝ ምዕራፍ ይሄ ነው። ልቀበለው ይገባ ነበር። እንደ አንድ የአብይ አካል በሆን ልቀበለዋለሁ። ግን እንደ አንድ የአዲስ አበባ ሰው ሆኜ ሳየው ምንም እንኳን ዲስትራክሽን ፌዝ ብትሆን እቺን ነገር ብታቆይልኝ የሚል ተቃውሞ ነው የነበረኝ። ስለዚህ በ15 ቀኑ ሄዶ አፍርሶት ከዚህ በኋላ ምክትል ከንቲባ ከውጪ ይመጣል ብሎ በዛ በ15ኛው ቀን 138ቱ የአዲስ አበባ ምክር ቤት ሲሰበሰብ ያን ሰው አምጥቶ ከሌላ ቦታ ሲመድበው ሊና ያልተቀበለው ቢሆን ደስ የሚለኝ ያን ነገር ሳፈርስ የሄዶ ፓርላማ ላይ አዲስ አበባ ምክትል ከንቲባ ከየትም ይመጣል በሚል አዋጅ ሳያጸድቅ ቢኮዝ ፕሬሲደንሱ ነው የሚያስፈራኛሽ ነገ ከነገ ወዲያ የሚሆነው ነገር ምንም እንኳን የማፍረስ ምዕራፍ ቢሆንም ማለት ነው። ከአዲስ አበባ ምክር ቤት ውስጥ ካሉት 138 ሰዎች አንዱን ከንቲባ ማድረግ ይቻል ነበር ህግ ሳይጣስ።
ሪኮማንድ ማርገናታል እዛው ያለችን ሴት ሪኮማንድ አደረጀ ስለዚህ እዛው ያርገሽ ይሄን ሰውዬ ግን በምክትልም ይሁን በምን ማምጣት ይቻላል ወይም ደግሞ አዲስ አበባ 3 ነገሮች መሰረታዊ ናቸው ከንቲባው ማዘጋጃ ቤቱ እና የድርጅት ጽህፈት ቤቱ ሶስቱን ከያዝሽ ማፈራረስ ይቻላል ስለዚህ እኔ ዶክተር አብይን ሪኮማንድ ያደረኩት ሶስቱን ያዘውና የምትፈልገው ማፈራረስ አፈራርሰው ነው ምዕራፍ የማፈራረስ ምዕራፍ ስለሆነ ስለዚህ ከንቲባዋን ዳግማዊትን አርጎ ማዘጋጃ ቤቱን አሁን የተባለውን ሰው አርጎ ድርጅት ጉዳይ ደግሞ እነሱ የሚፈልጉትን የባዴን ወይ ምናምን ሰው አርገው ሶስቱንም ከተቆጣጠረ በቂ ነበረ ምክንያቱም ማዘጋጃ ቤት ህወሓት ነው ያለው ኃይሌ ፍስሐ ይባላል የአርከበ ቀኝ እጅ ነው ድርጅት ጉዳይ ተወልደ ይባላል ህወሓት ነው ድርጅት ጉዳይና ማዘጋጃ ቤት ህወሓትን አስቀምጠሽ ለውጥ አይታሰብም ሶ ዲስትራክሽን ፌዙ መጀመር ያለበት ህግን ከመንካት ሳይሆን እነዚህን ሰዎች በማንሳትና በመደልደል ቢሆን ነው ስለዚህ የመጀመሪያው ምዕራፍ ላይ የተፈጸመ ስለሆነ በአንድ በኩል በትልቁ ሳይው መቀበለው ቢሆንም ወደ አዲስ አበባ ሲመጣ ግን ትንሽ እንትን አለኝ ተጫነኝ እሱ ነው ሁለተኛው ምዕራፍ ዝርዝር ማየት ያስፈልግም የዶክተር አብይ ሁለተኛ ምዕራፍ ያልኩሽ የማስከን ምዕራፍ ነው ማስከን ምዕራፍ ላይ አልደረሰም እኔ እስከሚቀጥለው 5 ወር ማስከን ምዕራፍ ላይ ይደርሳል ብዬ አላስብም እስከ 5 ወር 6 ወር ዲስትራክሽን ፌዝ ነው የሚቀጥለው የማስከን ምዕራፍ ላይ ይሄ የፖለቲካ ፓርቲዎችን መሰብሰብ ስርዓት መገንባት ህገ መንግስት ማሻሻያ ነጥቦች ማድረግ የሽግግር ስርዓቱን ማመቻቸት that is የሰከንድ ምዕራፉ አርጌ ማስበው ነው ሜቢ ይሄ እስከ 6 ወር ማስበው ነው የማስከን ምዕራፍ የመጨረሻው ምዕራፍ ዋነኛው የዲሞክራሲ መጨረሻ የሚካሄድበት ይሄ የህገ መንግስቱን ማሻሻሉ የዲሞክራሲ ተቋማት እንደ ምርጫ ቦርድ ፍትህ ስርዓቱ ምናምን ተሻሽለው እውነተኛ ምርጫ የምናይበት እዚህ አሜሪካ ሀገር እንደምናየው አይነት የምናይበት ሰርድ ምዕራፍ የመጨረሻው ምዕራፍ ነው አንደኛ መፍትሄው በህዝብ የተመረጠ አስተዳደር መኖር አለበት እንደ ዲሲው የዲሲውን ትንሽ ትኩረት ልስጠውና ምን ማለት ነው በህዝብ የተመረጠ ማለት አይ ሆፕ ዶክተር አብይ ያረጋዋል ብዬ ስለማስብ ነው በነገራችን ላይ ምክንያቱም ከዚህ በፊት የተናገረውን ነገር ሰምቻለሁ በአገር ደረጃ ከዚህ በኋላ እኔ እንደ ፕሬዝዳንት ነው መመረጥ የምፈልገው ከመቀሌ እስከ ቶጎጫሌ ያለው ሰው እንዲመርጠኝ ነው የምፈልገው እንጂ ከሆነች ወረዳ ተመርጬ መጥቼ የኢትዮጵያ ፕሬዝዳንት የኢትዮጵያ ጠቅላይ ሚኒስትር መሆን አልፈልግም ብሎ ተናግሯል በጣም የሚገርም ንግግር ነው ይሄ በነገራችን ላይ ዲስትራክሽን ፌዝ አንዱ እሱ ነው ህገ መንግስቱን ነው የናደው እዚህ ንግግር ላይ ብዙ ሰው ያልገባው ስለዚህ ለኢትዮጵያ ይሄን ካሰበልኝ አስቦልኝ ብቻ ሳይሆን ከተናገረልኝ መናገር ብቻ ሳይሆን ህገ መንግስቱን ከናደልኝ በአገር ደረጃ እኔ ጉራጌ ሳይመርጠኝ ወላይታ ሳይመርጠኝ ሲዳማ ሳይመርጠኝ ትግሬ ሳይመርጠኝ ጠቅላይ ሚኒስትር ፕሬዝዳንት መሆን አልፈልግም ካለኝ አዲስ አበባ ላይ ደግሞ ትንሽ ፍላጎት አለኝ እኔ ያቺ ፍላጎት ምንድነው አዲስ አበባ ላይ ከንቲባ መሆን ፈልጋለሁ የሚለው ሰው ኮልፌ ቀራኒዮ ያለው ሰው ቦሌ ያለ ሰው ሁለት ጫፎችን ላይ ያይዝ ብዬ ነው አቃቂ ቃሊቲ ያለ ሰው የካ ያለ ሰው እነዚህም ሁለት ጫፎች ናቸው ቂርቆስ ያለ ሰው መሃል ላይ ያለው እነዚህ ሁሉ ሊመርጡት ይገባል ስለዚህ የቂርቆሱ ሰውና የቦሌው ሰው ከንቲባዬ ነው ሲል ያ ሰው በከንቲባነት መቀመጥ አለበት አሁን እየሆነ ያለው ምንድነው ቅድም እንዳልኩሽ ቂርቆስ ውስጥ ሄዶ ከትግራይ ማህበረሰብ አንድ ሰው ታመጪና ታስመርጪና የአዲስ አበባ ከንቲባ ታደርጊዋለሽ ህብረተሰቡ ቅድሙን ክፍፍሉን ነግሬሻለሁ እየተሰራ ያለው ነገ ከነጎዲያ ደግሞ አቃቂ ላይ ሄድና አንድ የኦሮሞ ፒክ አድርገሽ አቃቂ ላይ ይመረጣል ከዛ በኋላ የአዲስ አበባ ከንቲባ ይሆናል ይሄ በጣም አደገኛ ነው ምክንያቱም አቃቂ ላይ የመረጥሽው ሰው ምናልባት በቦሌ ባለው ሰው ጥሩ አይታይ ይሆናል ይሄ በጣም በአዲስ አበባ ፖለቲካ ውስጥ ይሄ ከሆነልኝ እኔ ጥያቄን አነሳለሁ ይሄ ብቻ ከሆነልኝ ጥያቄን አነሳለሁ ለምን መሰለሽ አንደኛ የብሔር ፖለቲካውን ይገለዋል ለምንድነው የሚገለው አዲስ አበባ ውስጥ ማጆሪቲ የሚባለው ወይ 50 ፕላስ የሚባል ብሔር የለም አዲስ አበባ ውስጥ በማህበረሰብ ደረጃ 50 ፕላስ ስለሌለ አዲስ አበባ ውስጥ ዕውቀት ነው የሚመጣው ውድድሩ የሚሆነው ይሄን እናደርግልሃለሁ በሚል ነው የኦሮሞን እጠቅማለሁ ትግሬን እጠቅማለሁ እንከኔን እጠቅማለሁ በሚል አይደለም የአዲስ አበባ ማህበረሰብ እጠቅማለሁ ብሎ ሐሳብ ይዞ የሚመጣ ሰው ነው ይሄ አንዱ ጥቅም ነው ማለት ሁለተኛው ጥቅም ኢትዮጵያ ውስጥ የጎደለን ቤቲ ትልቁ የጎደለን ነገር ስቴትማን ማጣት ነው አሪያ የሆኑ ሞዴል የሆኑ ሰዎች ማጣት ነው የለንም አሁን ጥቂት እያፈራን ነው ስቴትማኖች እንጂ ሄደሽ ስታይኮ ያስፈራል ከንቲባነት በዚህ መልኩ የሚመረጥ ከሆነ ግን ስቴትማን እየፈጠርን እንሄዳለን ዶክተር አብይ ጉልበቱ የህዝብ እንቅስቃሴ ነው ፓርቲ አይደለም በነገራችን ላይ ነገ ከነጎዲያ የድርጅት ስብሰባ ቢሰበሰብ
ዶክተር አብይ ከሊቀመንበርነቱ ሊነሳ ይችላል። ምክንያቱም ህወሓት ውስጥ ሙሉ ለሙሉ አይቀበሉትም። ደቡብ ውስጥ ህወሓቶች እያደራጁ ነው። ስለዚህ 50+ ናቸው ቢያንስ ደቡብና ህወሓት ሲመጡ ከሊቀመንበርነቱ ያነሱታል። እኔ እንደውም እውነቱን ንገሪኝ ካልሽ የኦርቶዶክስ ጳጳሶቹን እዚህ ሰዓቱ ሊያልፍ ስለሆነ በአስቸኳይ ግቡ ሲል ሰምተሽዋል አይደል? ንግግር ኦርቶዶክስ የኢየሱስ ክርስቶስን የመጨረሻ ሰዓት አንስቶ ነው የነገራቸው። ያቺ ጽዋ እንዳታልፍ አይነት ማለት ነው። እኔ ሁለት ነገሮች ናቸው እሱ ጋር ማስበው። እንደ መጥፎ ሰው ማስበው አደጋ ይገጥመዋል ብያስ እንደ መጥፎ ሰው ሳስብ እንደ መጥፎ ሰው ራስህን ነው ራሴ እንደ መጥፎ ሰው ስቆጥረው መጥፎ ፌዝ የሚያስብ ሰው አለ አይደል? አንዳንድ ሁሌ ክፉ የሚያስብ ክፋት አሁን በክፋት ሳስበው አንድ አደጋ ይሸተኛል እሱ ጋር የህይወት አደጋም ሊሆን ይችላል። ስለዚህ ይሄን ነገር ሳላረግ ህይወቴ እንዳታልፍ ሁሉ ያለ ሁሉ ይመስለኛል። እግዚአብሔር ይጠብቀው። ይሄ አንደኛው። ስለዚህ ነው በአንድ ጊዜ እኮ 6 መድረክ በቀን መምራት በጣም ከባድ ነው። ቤተክርስቲያኑን ኤርትራን ምንም ብቲ ይሄ እግዚአብሔር ተአምር ካልሆነ የማንም ተአምር አይደለም። 5ኛ መጽሐፍ አለኝ የኤርትራ ጉዳይ የሚል ያልወጣ ለምን እንዳላወጣሁት እስከ 5 ዓመት የኤርትራ ጉዳይ አይፈታም ብዬ ስለማስብ እስከዛ ድረስ ይቆይ ብዬ ነው። ግን አሁን አረጀ እንደ ታሪክ አወጣዋለሁ። ገባሽ አይደል? የአዲስ አበባ ጉዳይ እንደማይፈታ ስለማቅ ነው ሁለተኛ የተመለስኩት ዲሲና አዲስ አበባ ብዬ። የማይፈቱ የሚመስሉ ችግሮችን እየፈታ ነው የሄደው። በጣም 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 የሚገርም። በተለይ ኢንተርናሊ ፖለቲክሱን የምታውቂው ከሆነ ሴንተር ላይ ስትገቢ በፍጹም ሊታሰቡ የማይችሉ ጉዳዮች ናቸው እየነካካ ያለው። ስለዚህ እንደ ዲስትራክሽን ፌዙ ማሰብ ከፈለግን እንደ ጥፋቶች መውሰድ የለብንም ብዬ ነው ማስበው። ልክ መስከን ላይ ሲደርስ ግራፏ ጫፏ ላይ ስትደርስ ያኔ እንጠይቃለን። የሰከነ ነገር ላይ ገብቷል ሰውየው። ስለዚህ ይሄን እንደዚህ ያደርግ፣ የመደብከው ሚኒስትር ልክ አይደለም፣ ይሄ ሌባ እኮ ነው እዚህ ጋር ረከው፣ የምርጫ ቦርድ ጋር ያስገባቸው ነው ፌር አይደሉም ብለን የምንልበት ምዕራፍ ይመጣል። እስከዛ ድረስ ግን በላርጅ ስኬል እያሰብን ብንሄድ ሰውየውንም እንረዳዋለን ብዬ ነው የማስበው እና እንደ ጥፋት መቁጠር እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አንዱ የወታደር ልብስ ነው የሚያመርተው። ኮት ያመርታል፣ ሱሪ ያመርታል፣ ካልሲ ያመርታል። እነዚህም በሙሉ ቀጥታ ለመከላከያ ሚኒስቴር ነው የሚሰጠው። ሌሎቹ ለምን አልተደረገም? ያውም የመንግስት ያልሆነ ኦኬ። ስለዚህ የመንግስትን ስልጣን ለኢኮኖሚ ጥቅም ማዋያም ተጠቅመዋል የሚለው ሶስተኛ ነገር የተቀመጠ ነው። አራተኛው ነጥብ እና ወሳኝ የሚመስለኝ ዶክተር አብይም እንዲሰማኝ የምፈልገው ነጥብ እነዚህ ድርጅቶች በህግ ተደራጅተዋል አልተደራጁም? በጣም ወሳኙ ጥያቄ ይሄ ነው። በህግ ቤተልሔም ሄደሽ ቼክ ማድረግ ትችላለሽ። ሲደራጁ መጀመሪያ እንደ በጎ አድራጎት ነው የተደራጁት፣ እንደ ሲቪክ እንደ ኤንጂኦ ማለት ነው። ትግራይን ማቋቋም ምናምን በሚል በፍትህ ሚኒስቴር ኦኬ። የፍትህ ሚኒስቴር ውስጥ ያለው የበጎ አድራጎት አዋጅ ያልተሻሻለው እስከ 2001 የነበረው ምንድን ነው የሚለው? አንድ ድርጅት በበጎ አድራጎትነት ከተመዘገበ ለትርፍ አይሰማራም ነው የሚለው። ይሄ ብላክ ኤንድ ዋይት የተጻፈ ነው። ለትርፍ መሰማራት አይችልም። ቢኮዝ በጎ አድራጎት ድርጅት ነው። ራሱን ሰርክል ሊያደርግ ይችላል፣ ሮቴት ሊያደርግ ይችላል፣ የሚያገኘውን ነገር ምናምን አሉ። ውጭም እንደዚህ ትልልቅ ፋርማሲ ድርጅቶች ሆነው የበጎ አድራጎት ሆነው እዛው ሪቮልቭ ያደርጋል ገንዘቡ። እነዚህ እኮ በኢትዮጵያ ኢኮኖሚ ውስጥ ይቅድም ባር ቀደም ራሱ ያኔ ባለቤት የነበረው አቦይ ስብሐት የተናገረው በኢትዮጵያ ኢኮኖሚ የመጀመሪያው ኢኮኖሚ ነው ያለው።
ስለዚህ ተመዝግበዋል አልተመዘገቡ እንዲያጣሩልኝ ይፈልጋለሁ ጠቅላይ ሚኒስትሩ። አንድ መረጃ ግን ቲፕ ላድርግ እዚህ ጋር ይሰማል ብዬ ስለማስብ 2008 ላይ 1998 ላይ የማህበራት ማደራጃና ምዝገባ ኃላፊ የነበረው ሰው ሪፖርተር ጋዜጣ ሄዶ ይጠይቀዋል። የጠየቀው ጥያቄ ምንድነው? ኤፈርት የሚባለው ድርጅት ተመዝግቧል አልተመዘገበ የሚል ጥያቄ ነው የጠየቀው። ከዛ ጌታቸው ይባላል ሰውየው፣ የመምሪያ ኃላፊ ነው። እኔ በህይወቴ በበጎ አድራጊነት የተመዘገበ ድርጅት ማቀው ደብረ ብርሃን ውስጥ ያለ እከሌ የሚባል ድርጅት የሆነ የግለሰብ ቤተሰብ ድርጅት ነው እንጂ አልተመዘገበም ይላል። ሌላም ሁሉም ያለው አገር ውስጥ የተመዘገበ እሱ ስፔሲፊክ አድርጎ ሲጠይቀው እሺ። በሌላ አነጋገር ፍትህ ሚኒስትር አሁን እነሱ እንደ መከራከሪያ ሰሞኑ የሚያነሷን ነገር ትግራይ ተመዝግቧል ነው የሚሉት። ሌላ ደግሞ ህግ አለ እዚህ ጋር ትግራይ ለመመዝገቡ የሚያመለክት አንድ በጎ አድራጎት የሚሰራ ድርጅት ከ2 እና 3 ክልሎች በላይ ተላልፎ ከሰራ መመዝገብ ያለበት ፍትህ ሚኒስቴር ጋር ነው። ኦኬ ኖት ኦንሊ ዛት በፌደራል ደረጃ መመዝገብ አለበት። ቢኮዝ የሚሰራው ስራዎች 4-5 ቦታዎች ኢንዱስትሪው ምኑ ያለው የተለያየ ቦታ ነው። እሱ ብቻ አይደለም። አዜብ መስፍን ደግሞ አንድ ጊዜ ትዝ ይልሽ እንደሆነ ሳት ብሏት መታ ለፌደራል መንግስቱ ይሄን ያህል በጀት መደሰ ይሄን ያህል ታክስ ከፈልን ላልተመዘገብሽበት ነገር ታክስ እንደሚከፍሉ ዛው ተናግረዋል። ላልተመዘገብሽበት ነገር ታክስ ከፍያለሽ። ስለዚህ የመጀመሪያ ዶክተር አብይ እንዲያደርግ የምፈልገው እኔ ከኤፈርት ጋር ተያይዞ በትክክልም ተመዝግበዋል አልተመዘገቡም የሚለውን ነገር እንዲያጋልጥልኝ ይፈልጋሉ። ሁለተኛ የምፈልገው ነገር ያለባቸውን ዕዳ እንዲከፍሉ ነው። 100 ምናምን ቢሊዮን ብር ደርሳቸዋል፣ ስለዚህ የህዝብ ገንዘብ መልሱ ብሎ በኮምፓውንድ ኢንተረስት ሰርቶት እያንዳንዱን ዕዳቸውን እንዲከፍሉ ማድረግ። ይሄ ደግሞ ህገወጥ አይደለም፣ ከትግራይ ህዝብ አጣላም፣ ከህወሓት አጣላም፣ ሌላውን ህዝብም አጣላም። በዚህ መልኩ ሁለት ነገሮች ቢያደርግ ደስ ይለኛል። ስለስለላቸውም ቀጥል አይ ቲንክ እዛ ጋር ያለው ገጽታ ምንድነው? በነገራችን ላይ ያ ሰው አሁን በጣም በሚያስደነግጥ ሁኔታ የስለላ መዋቅር ውስጥ የአንድ ዲፓርትመንት ኃላፊ ሆኖ በቴሌቪዥን አይቼዋለሁ። በጣም በሚያስደነግጥ የአንድ ያውም ወሳኝ ቢሮ በደህንነት ውስጥ ካሉት ወሳኝ ቢሮ ኃላፊ ሆኖ አይቼዋለሁ። አሁንም ስሙ ይቅርብኝ። አንዱ የሚያስደነግጠኝም ክፍል እሱ ስለሆነ ነው። ያኔ እንደዛ የነበሩ ሰዎች እንደውን ከፍ ብለው ስልጣን ላይ ሳያቸው ትንሽ አስደነገጠኝ። የትግራይ ሰው ነው፣ በጣም ቅርብ ጓደኛዬ ነው የነበረው። ከዛ ውጪ ማለት አልፈልግም፣ ግን አሁንም ስልጣን ላይ መቀመጥ አለበት ብዬ የማስበው ሰው አይደለም። ሶ የዚህ የደህንነት ስትራክቸሩ ትንሽ ያስደነግጣል። በጣም ያስደነግጣል። የሚያስደነግጠው ለምንድን ነው? መሆን ስለሌለበት አይደለም፣ መሆን አለበት። የማይኖሪቲዎች እነዚህ ህዳጣን የሚባሉት የግዴታ ከሚኖሩበት ምሰሶ አንዱ ደህንነት፣ ጠንካራ ደህንነት መዋቅር መመስረት ነው። ለዚህ ነው እኮ 20 ምናምን ዓመት ስታይ ከህወሓት ውጪ ደህንነት ኃላፊ አልነበረም። ክንፈ ሲሞት ጌታቸው ተረከበው፣ ጌታቸውን የቀጠለው በቃ የግል ንብረት ብቻ አይደለም። ማስደንገጡን ከምን ይጀምራል መሰለሽ? በማይታዩ ፓንዶራ ቦክስ ውስጥ በተቀመጡ ሰዎች ነው የምንመራው። ሲጀምር ተጠያቂነት የለም። አብሮች ቁጭ ብሎ ይሆናል፣ እኔም ልሆን እችላለሁ እና የማይታይ ሰው ሚኒስትር ሆነች ደግሞ አስቢው። ምክንያቱም 5-6 የተለያየ አይነት መልክ ያላቸው ከተቀመጡ አንዱ ጌታቸው ሊሆን ይችላል። ሚኒስትሮች ስብሰባ ላይ ገብቶ ሊሆን ይችላል። ይሲ ከመጀመሪያ ከላይ ስትጀምሪው ነው ዲስትራክት አደረገው ዶክተር አብይ። ዲስትራክሽን ፌዝ ምን አደረገ? የደህንነት ኃላፊውን ከነሱ አወጣና ሌላ ሰው ሰጠው። ፈርስት ፌዝ፣ ሰከንድ ፌዝ። ደህንነት ጽሕፈት ቤት ስትባይ እንዴት ነበር የምትፈሪው? በቃ የሆነ ነገር የሚፈጸምበት ቤት እንጂ የኔ ዋስትና የሚጠበቅበት ቤት ብለሽ ነው የምታስቢው። ምንድን ነው የሚፈጠረው? አሁን መጣና ዶክተር አብይ ዲስትራክት አደረገው። ተቃዋሚ ፓርቲዎች ኑና ኢንሳን ጎብኙት ብሎ አስጎበኛቸው፣ አሳየን ሲያስጎበኘን። ዩ ሲ ዲስትራክሽን ፌዝ ማለት ይሄ ነው። ትላንት የተቀመጠ የተገነባን አስተሳሰብ በመጋዝ መቁረጥ ማለት ነው። ኦኬ ይሄ ሰው አይታወቅም፣ ተቋሙ አይታወቅም፣ የሚያስፈራ ተቋም ነው። ሚኒስትሮች አያውቁትም፣ መምሪያ ኃላፊዎች አያውቁትም። ነገር ግን የህወሓት ስራ አስፈጻሚዎች ያውቁታል፣ ህወሓቶች ያውቁታል። እሺ የህወሓት ካድሬ ያውቀዋል፣ ይሄዳል ስብሰባ። ልዩነቱን አየሽው? የሆነ አካል ያውቀዋል፣ የሆነ አካል አያውቀውም። ከዛ ይጀምራል ማስፈራራቱ።
ይሄ የመጀመሪያው ምዕራፍ ነው። ያው እሳቸውም ጠቅላይ ሚኒስትሩም ስሞት መንግስታዊ አዝተዋል። ወንጀሉ እንደተጠበቀው ነው ዳርኩሽ። መንግስታዊ አዲስ አበባ ላይ መንግስታዊ ክራይም ተፈጽሟል። ዳት ክራይም ግን የዲስትራክሽኑ አካል ስለሆነ እኛ ክራይሙን አንስተናል። ግን የማፍረሱ ፌዝ ነው። እሱን ረስቸው አይደለም በንዴት የተናገርኩትን ልክ ነበርኩ ብዬ ነው ማስበው። ተመልካቾች በጣም ነው አሁን የሚከፋቸው ብዬ አስባለሁ። ሞት እሳቸውም አብዝተዋል። እኛም ጨምርንላቸው እንትኑ መሞት እኮ እየታየ ነው አይደል? ቤት እያየን ነው ባይና በጣም እናመሰግነው የሚገባ ኢንጂነር ሞቶ አገኘ። ስለዚህ የማይሞት ደግሞ የሚቀር ነገር አሁን ካለው ከህወሓት ባህሪ ተነስተሽ አንድ ስቶሪ ልንገርሽ፣ እውነተኛ ስቶሪ። እኔ ሁሌ ስለምጠራ ብዙ ሰው ለምን ትጠራጠራለህ እንዲህ ትላለህ። ቦምቡ ሲፈነዳ አንስቼ ነበረ፣ ሰምተሽ ከሆነ እዚህ ክርክር ላይ ከመፈንዳቱ በፊት ሐሙስ ክርክር ላይ ቦምብ ይፈነዳል ብዬ ህዝቡ ጮህብኝ ምን አለብኝ። እሁድ ፈነዳ። ከዛ ይቅርታ ጠይቁ ሁሉ እስከመባል ተደረሰ። ሜቢ ተከታትለሽ ከሆነ የህወሓት ባህሪ በጣም ቂመኛ ስለሆኑ የቂመኛቸው ልክ ሰው እስከ ማጥፋት የሚሄድ ወንድም እስከ ማጥፋት የሚሄድ ነው። ይሄን መረዳት ያስፈልጋል። ማይኖሪቲ ናቸው፣ ህዳጣን ናቸው። ህዳጣኖች በሚሊቴሪ በምን ይቆሙና ሌላው መቆሚያቸው ግን ምቀኝነት ነው። ሌላው መቆሚያቸው ማጥፋት ነው። እንትኑ ካራክተሩ ራሱ ምን አደረጉ? በረሃ ላይ የራሳቸውን ሰዎች 67 68 የራሳቸውን ሰዎች ጠሯቸው። ትግራይ ምናምን የሚባል ነበሩ ሌሎች ነፃ አውጪዎች ጠሯቸው። አንድ ላይ መሆን አለብን፣ አንድ ላይ በጋራ መስራት አለብን አሉ። ተስማሙ። ውይይት አካሄዱ። ምን አሉ? በሬ ተአረዱ፣ አብረው በሉ፣ የጋራ ራት በሉ። ከዛ በኋላ ተሰብስበው ልክ እንቅልፍ ሲይዛቸው ተነስታችሁ በመሳሪያ አጥፏቸው አሉ። ፊሽካ ይነፋል። ፊሽካ ሲነፋ ትገሏቸዋል፣ የሚያዙት ይያዙ አሉ። እነዚህ ሰዎች ድርድር ብለው አብረው ተፋቅረው አብረው በልተው በሰላም የተኙበት ቦታ ላይ ለሊት 9 ሰዓት ፊሽካ ተነፋ። እዛው ረሸኗቸው። ይሄ የህወሓት ባህሪ ነው። ወንድሙን ለመግደል የማይመለስ ባህሪ ነው። ይሄን ባህሪ የተሸከሙ ሰዎች ዛሬ የቀንጅብ ሆነው መቀሌ ውስጥ ከትመዋል። እነዚህ ሰዎች የደህንነቱን ያውቁታል፣ ሚሊቴሪውን ያውቁታል፣ ሰዎቹን ያውቁታል። ስለዚህ እንዲህ አይነት እርምጃ ላለመውሰድ የሚሄዱ አይደሉም። ስለዚህ ነው እያሰጋኛል ያልኩሽ አንዱ ስጋቴ። ስለዚህ ቀጣይ ሙቭመንት ይኑር ለምን አልክ ብለሽ የጠየቅሽው፣ ቀጣይ ሙቭመንት በኖረ ቁጥር ስብሰባ እንቀመጥ የሚለው የለም። ገባሽ አይደል? ምክንያቱም አሁን ሰኞ ዕለት ፓትሪያርኩ ሲገባ ህዝባዊ ከሆነ እሁድ ዕለት የፓትሪያርኩና እንትኑን ለማዋሃድ ሚሊኒየም አዳራሽ፣ የሆነ ቀን ድሬዳዋ ስብሰባ፣ የሆነ ቀን ምናልባት አውሮፓ፣ ከዛ ቀጥሎ ደግሞ እስራኤል። ፕራይም ሚኒስትሩ በዚህ ነው መጠመድ ያለበት። ስለዚህ ነዛ ነው በጣም ትራቭል የሚያበዙት ሰው እኔ አላውቅም ግን መጠመድ አለባቸው። ልክ ሲጠመዱ እንደዛ ድርጅቱ ይደነግጥና ይቆማል። ሰከን ብለው ቢሮ መቀመጥ ከጀመሩ ግን አሁን ለአጭር ጊዜ ነው እያልኩሽ ያለሁት። ለአጭር ጊዜ ሰከን ብለው መቀመጥ ከጀመሩ ግን እና ስብሰባ እንቀመጥ፣ ህግ ጥሰህ ነበር፣ ባንዲራ ሲውለበለብ ዝም ብለሃል፣ እንዲህ ሲደረግ እንዲህ ብለሃል፣ ሚሊቴሪውን አዋርደሃል፣ እኛ ማንነታችን አዋርደሃል ይመጣል። ይሄንን የሚያዳምጡበት ምዕራፍ አይደለም ዲስትራክሽን ፌዝ፣ የማፈራረስ ምዕራፍ ያኛውን ኃይል የምታዳምጭበት አይደለም። ይሄ ሆኖ ግን ሌላ ጉድለታቸው የእሳቸውን ስራ ሊሰራ የሚችል ኃይል ደግሞ በተመጣጣኝ መጠን ማደራጀት አለባቸው። እሳቸው እንደዚህ ሲንቀሳቀሱ ሌላው ሮድ ማፕ የሚሰራ ወዴት ነው ሽግግሩ የምንመራው ወዴት ነው የሚል ተደብቆ የሚሰራ ያ ኃይልም ደግሞ ያስፈልጋል። የውስጥ የስውር መንግስት ማለት ነው። ለጊዜው ለወደፊቱ አያስፈልግም፣ ግን ለአሁን የስውር መንግስት ያስፈልጋቸዋል። ያ የስውር መንግስት ወደ ስክነት የሚወስድ የስውር መንግስት ማለት ነው። ከመፈራረሱ ከዚህ ከሾኪንግ ፌዙ ወደ ስክነት የሚወስድ የሽግግር ምዕራፍ የሚል ቁጭ ብሎ ሮድ ማፑን የሚሰራ። ወደ መለስ ልቃቂት እንሂድ እና አስገራሚ መጽሐፍ ነው። ስለ ትዕመት የተተነተነበት ወይም የተጋለጠበት የፓርቲ ቢዝነሱ ምን ያህል እንደተስፋፋ ምን ያህል ጥልቀት እንዳለው የተነገረበት መጽሐፍ ነው። በግሌ መጽሐፉን ሳነበው በጣም ነው የፈራሁት። እዛ ላይ ያለ የህወሓት ስለላው
ጉዳይ የሚሰለልበት ጉዳይ ነው። አብዱን ጠቅሳል። ስሙን ለጊዜው አልተጠቀምክም። ብዙ ሰው የኢትዮጵያ ደህንነት በጣም ሲያደንቅ ሰማለሁ። እኛ እኮ ያዳለቅ ነው በቃ ጥሩ እንደዚህ ደህንነቱ እኮ ነው ያልተፈጨ ነው እንደው ስንት ጠላት እያለብን ምናምን ይላል። በሌላ ጎን ደግሞ በጣም የሚያስፈራ በግለሰብ ደረጃ የስለላ መዋቅር እንደ ዘረጉ ይነገራልና እስቲ ንገረኝ ስለ ስለላቸው መርቀቅ። ፈርትና ስለላው መጀመሪያ ፈርት ላይ ላንሳና የኤፈርት ጉዳይም ኢትዮጵያ ፖለቲካ ውስጥ ካሉት መሰረታዊ ጥያቄዎች አንዱ ስለሆነ ነው። ኢኮኖሚክ ነክ ስለ ኢኮኖሚ ታውሪ ትልቁ ኢኮኖሚ 70% ኤፈርትና የሚድሮክ ተደምረው ነው የተቆጣጠረው። ገና በልጅነቱ ነው አይደለ? ለባድመ ጦርነት 3 ቢሊዮን ዶላር ገና ልጅ ነበረ። ልጅ አልነበሩ ተበድረው አበደሩ። አሁን በደረሰበት ሁኔታ አሁንማ በጣም ከባድ ነው። ያኔ ምንድነው እዛ ጋም ብዙ ሰው ምናልባት አንቺ የሚያየሽበት አንግል ላይ እኔ የኤፈርት የደረሰበትን ደረጃ ብቻ አይደለም ለማሳየት የፈለኩት። ሰየው ነገ ከነገወዲያ የሚወረስ ከሆነ በተለይ የሁላችንም ንብረት ነውና ጥሩ ነው በዛ መልኩ ማደጉ ነገ የራሳችን ሲሆን ወይም ደግሞ ያ ቢዝነስ ሞዴል ለሌሎቹም እንደ ቢዝነስ ሞዴል ተወስዶ በተመሳሳይ መጠን ብናድግና ተመሳሳይ ነገር ቢኖረንም በጣም ደስ የሚል ነገር ነው። ስለዚህ ሐሳቡ እዚህ ደረጃ መንጥቀው ሄደዋል የሚል አይደለም። አው ልክ ነው። ሁለት ነገሮች ናቸው። እኔ ያየሁት መጻፍን አንደኛው መናህል እንደሄደና ሌላኛው መናህል እንደወደቀ ቢዝነስ የወደቀበትን ሚስጥር ነው እኔ ያየሁበት። በቃ ወደ ዋናው ነጥብ መጣሽ። አንደኛው ነገር የትግራይ ህዝብ ተጠቅሟል አልተጠቀመም የሚለው ነው መጀመሪያ ያስቀመጥኩት። ምክንያቱም በኢትዮጵያ ፖለቲካ ውስጥ ምናልባት ጠቅላይ ሚኒስትሩም በየቀኑ አሁን ዶክተር አብይ ሰምተሽ ከሆነ የትግራይን ሳያነሱ አይሄዱ አልስማማም በአንዳንድ ነገሮች እሳቸው በሚሉት እዚህም ተከራክሬያለሁ። አዎ መጻፍ ላይም አለ። ስለዚህ የትግራይ ህዝብ ኢኮኖሚካል ጠቀሜታ አግኝቷል ብዬ ነው ማስበው። አይቻለሁ። ይሄን በግልጽ መነጋገር ያስፈልጋል ብዬ ነው ማስበው። እሱን በስራ ፈጠራ፣ በኢንዱስትሪ ግንባታ፣ በትራንስፎርሜሽን አንስቼዋለሁ። ከአርሶ አደር ወደ ላብ አደር እንዴት ሙቭ እያደረገ እንደሆነ አንዳንዴም ከላብ አደር ወደ ቴክኖሎጂ እንዴት ሙቭ እንዳደረገ በቀጥታ እንደውም አማርኛውን ካረሳሁት በቀጥታ ለትግራይ ህዝብ ኤፈርት ባይከፍለውም እንኳን ወይ ኪሱን ባይሰጠው እንኳን በካምፓኒዎቹ ተቀጣሪ ነው ጥሩ ብር ያገኛል። ልክ ነኝ አይደል? በጣም ትክክል ነው። ይሄ ነው አይሽ አንዱ የተጠቃሚነት ጉዳይ ነው ያነሳሁት። ተጠቃሚነት የተለያየ ትርጉም አለው። በየደረጃው ኢህአዴግ ውስጥ አንድ ቃል አለች። በየደረጃው ተጠቃሚ ስለምወዳት ኦን አርጋታለሁ እንደ አዲስ አበባ። በየደረጃው ማለት ምን ማለት መሰለሽ ቤት? በየደረጃው ማለት ሰዎች በተሰማሩበትና ባሉበት መጠን መጠቀም ማለት ነው። ሰው በየደረጃው ተጠቃሚ ማለት ሁሉም ተጠቀመ ማለት አይደለም። ይሄ ነው ሰው የሚሳሳተው። 5 ሚሊዮን የትግራይ ህዝብ አልተጠቀመም። 5 ሚሊዮን ውስጥ በማቀፍ መክተት የለብንም። የተሆነ ማህበረሰብ ግን ተጠቅሟል ከዛ ውስጥ። ስለዚህ ያ ማህበረሰብ 2 ሚሊዮን ሊሆን ይችላል። ስታሰይ ወደዛ ይሄዳል። ጥቅምን በየደረጃው ነው ማሰብ ያለብን። ሁለተኛው ጥያቄ ለመመለስ የሞከርኩት ኢፍታዊ የሆነ ኤፈርትን ለመጥቀም ኢፍታዊ እርምጃዎች ተወስደዋል አልተወሰዱም የሚለውን ነው እንደ አሁንም እንደ እንትና ሃይፖቴሲስ ያስቀምጥ። ፍትሃዊነት አለ የለም? ሁለተኛ ጥያቄ ለመመለስ የሞከርኩት ማለት ነው። ለምሳሌ የባንክ ብድር እንዴት ነበር ሲያገኙ የነበረው? ባንክ ብድር ከወሰዱ በኋላ ይመልሱ ነበር ወይ? 2.8 ቢሊዮን ዶላር ወስደው ባቶ መለስ ትእዛዝ የማይሰበሰብ አንኮሌክተብል አካውንት የሚባለው ከተውት ወይም የተበላሸ በሚባል አካውንት ውስጥ ራይት ኦፍ ነው የተደረገው። ተሰርዟል። ከንግድ ባንክ ወደ ልማት ባንክ ሄደ። ከልማት ባንክ በፕራይም ሚኒስትሩና በእንትን ውሳኔ መሰብሰብ የማይችል ተብሎ ነው የተሰረዘላቸው። ዛሬ 2.8 ቢሊዮኑን በደብል ኢንተረስት በኮምፓውንድ ኢንተረስት ብትሳሰዩ 16 ቢሊዮን ነው የሚጠጋው። ስለዚህ ኤፈርት የኢትዮጵያን 16 ቢሊዮን ብር ዘርፏል። በትንሹ መመለስ አለበት። ስለዚህ አንፌር የሆነ ነገር ተሰርቷል አልተሰራም፣ የባንክ ጥቅም፣ የሌሎች የኢንዱስትሪ ጥቅም፣ መንግስታዊ ጥቅም። ለምሳሌ አንድ ሲምፕል ምሳሌ ኢትዮጵያ ውስጥ ጨርቃ ጨርቅ በሙሉ ሞቷል። ድሬዳዋ ጨርቃ ጨርቅ ሞቷል። አቃቂ ጨርቃ ጨርቅ ሞቷል። የደብረ ብርሃን ጨርቃ ጨርቅ ችግር ውስጥ ነው ያለው። አርባ ምንጭ ጨርቃ ጨርቅ ሰራተኛ ነው የበተነው።
when you come to ተቀጥረው መቀሩ በትነዋል እንጂ አይደለ በሳትም ተቃጥሏል በሳትም ተቃጥሏል ድሬዳዋም እንደዛ አይነት ነገር ነበር መሰለኝ ለምንድን ነው የሆነው አቃቂ ሰው ተበትኗል አቃቂን የምታቂያት ከሆነ የላባደር ከተማ ነበር የነበረችው አሁን የድህነት ከተማ ሆናለች አቃቂ ለምንድን ነው ታዲያ እነዚህ እንደዚህ ከሆኑ አልመዳ ጨርቃ ጨርቅ ለምንድን ነው ያበበ የሚሄደው ለምን ሰፍ 40,000 ሰው እስከመቅጠር እንዴት ሊሄድ ይችላል እዚህ 5,000 ያባረረ አቃቂ 10,000 ያባረረ ድሬዳዋ እንዴት 40,000 ሊቀጥር ይችላል ምን አይነት ኮምፓራቲቭ አድቫንቴጅ አግኝቷል ይሄን መጠየቅ አለብን ሁለተኛው ምዕራፍ በደህንነት ጽህፈት ቤት ውስጥ የተደራጁት አደረጃጀቶች ምንድናቸው የሚለው ራሱ ይወስነዋል ምንድን ነው የተደራጀው በደህንነት ጽህፈት ቤት ውስጥ ምናልባት ሰምተሽ ከሆነ 5-6 መምሪያዎች አሉ አንዱ መምሪያ የተቋሚዎች ክትትል መምሪያ ይባላል ለምሳሌ የተቋሚ ክትትል መምሪያ ማለት የተቋሚ ድርጅቶችን መሰለልና መከታተል ማለት ነው አየለ ጫሚሶ እዚህ ጋር ተቀምጥ አየለ እንኳን ያው አንድ አይነት ነው ሌሎች እንደዚህ ነከሌ እንደዚህ ጋር አሉ ነከሌ ይሄን ያረጉ ነው የሽዋስ ቡና ከከሌ ጋር እየጠጣ ነው ሀብታሙ አያሌው እዚህ ጋር ያለው በሙሉ እሱን የሚከታተል ተቋም አለ ቁጭ 365 ቀን የሚሰራ ማለት ነው ስለዚህ እንዴት አድርጌ ነው አንድነትን ማፍረስ ያለብኝ አንድነት ውስጥ እንትናን መክተት ያለብኝ እንዴት ነው ኢንፊልትሬት አድርጌ እንደዚህ የሚሰሩ ኦኬ አንድነትን ከፋፍዬ ለነማን ሊቀመንበሩን ልስጠው ይሄን ቁጭ ብሎ ደህንነት ጽህፈት ቤት ውስጥ የሚሰራ ትልቅ ዲፓርትመንት ስራው የሆነ አንቺ ጋዜጠኝነት ስራሽ ነው አይደል ከሌን ኢንተርቪው ላድርግ ብለሽ የግዴታ ዴሊቨር ማድረግ አለብሽ እንደዛ የተቀመጠ ሰው አለ ሶ ተቋሚ ፓርቲዎችን በሙሉ እየሰለለ የሚያጠፋ ኢንፊልትሬት አድርጎ የሚያስገባ እና ሰብና ሰው እንዳይሆኑ የሚያደርግ የሚያዋርድ እንትን ደህንነት ጽህፈት ቤት ውስጥ አለ አንዱ ዲፓርትመንት ብቻ ነው የምነግርሽ ሁለተኛው ዲፓርትመንት የህብረተሰብ ክትትል እና ደህንነት የሚል ስም ቢኖረው ለምሳሌ ስልክ የሚጠልፍ እንትን አለ ስልክ የሚጠልፍ ክፍል አለ አንድ ምሳሌ ብቻ ላንሳ እስከዛሬ አላነሳሁትም አሁን ፍራቻ ስለጠፋ ግን ላንሳው ሜክሲኮ ጋር ብዙ ሰው አላስተዋለ ይሆናል እንጂ ከዚህ በፊት ሜክሲኮና 4 ኪሎ ጋር ሜክሲኮ ጋር በተለይ አንዲት ቮልክስዋገን ክርክሽ ያለች ቮልክስዋገን ትቆማለች ተግባረድ ፊት ለፊቱን ታውቂዋለሽ አሁን ፌደራል ፖሊስ አጠገብ ማለት ነው ያቺ ቅርቅስ ያለች ቮልክስዋገን ሁለት አንቴና አላት እንደ ሲግናል ማምጫ አንቴና ምንድነው እንግዲህ እንደምታውቂው ብዙ ሰው ፍሎ ያለበት አንዱ መንገድ ሜክሲኮ መንገድ ነው እጃቺ መንገድ እቺ አደባባዩን ብዙ ሰው ፍሎ ያደርጋል ሌላው 4 ኪሎ ነው እንደምታውቂው በዛ በኩል የሚሄድ ሰው በሙሉ ስልክ ከያዘ ወይ በተለይ የሚያናገር ከሆነ ሲግናሉ ቀጥታ መኪና ውስጥ ታስገባለች ስለዚህ ቤተልሔም የምትባል በአጋጣሚ ብርሃኑ ነጋ ከሚባል ሰው ጋር ያወራች ከሆነ ያ ሲግናል ይገባል ማለት ነው ዘን ሬድ ያበራል ግሪን ያበራል የሎ ያበራል ያ ስልክ ሪከርድ ይሆናል ሪከርድ ሆኖ ወደ ቴሌኮሙኒኬሽን ነው የሚላከው ቴሌ ውስጥ የደህንነት ጽህፈት ቤት አለ ያ የደህንነት ጽህፈት ቤት የተላከለትን ስልኮች ሬድ የበሩትን ከዛ በኋላ መከታተል ነው አንዱ ስራው ሁለተኛው ስራ ስልክ መጥለፍ ነው እናንተ መኖሪያ ቤት ወይም እናንተ ኦፊስ ያለው ስልክ ይሰጠዋል ስታወሪ ከውጭ ያለውን ነገር ሪከርድ ያደርጋል ስለዚህ የህብረተሰብ ነፃነት የስልክ እንኳን የማውራት ነፃነት ለዚህ ነው ቴሌኮሙኒኬሽን በነገራችን ላይ እንዳይሸጥ የሚፈልገው ቴሌን ይሸጥ ሲል እኔ ደስ ያለኝ ግን ጥንቃቄ ይደረግ ብዬ ያሰብኩት የገንዘቡ ጉዳይ ስላልሆነ ነው የደህንነት ጉዳይ ስለሆነ ነው ስለዚህ ዶክተር አብይ ቴሌን ለመሸጥ ሲያስብ አንዱን ያከበርኩት የደህንነት መዋቅሩን ማፍረስ ፈልጓል ማለት ነው ምክንያቱም እዚህ ሀገር ፕራይቬት ስልክ ነው ያለው በዛ መሰለል አትችል አይደለም እሱ መረጃ ስልክ መስጠት አትችል ያስከስስሻል አይተሻል ፌስቡክ ባለቤቱ ለምርጫ ሰጠ ስም ዝርዝር ተብሎ ምን እንደደረሰበት እንደዛ ነው የሚሆነው ስለዚህ ደህንነቱ በዚህ መልኩ የሚሰራ መዋቅር ነው የነበረው እግዚአብሔር ይስጥልን ዶክተር አብይ አፍርሶታል እንዲያፈርሰው ነው ምን የምጠብቀውና የደህንነት መዋቅሩ በጣም ውስብስብ ገና ነው ያው ተነግሯል በሐሳብ ተነገረ ማለት ቢያንስ ደህንነቱ ይጠፋል ማለት ነው ቢያንስ የሚመጣው ኦርጋናይዜሽንም ለቁጥጥር አይመጣም የሚወዳደሩ ድርጅቶች ሆፕፉሊ በአለም ደረጃ የሚታወቁ ድርጅቶች ይሆናሉ ያው እየሰማን ያለነው የሳውዝ አፍሪካው ድርጅት ኬንያ ያለው አይ ቲንክ እነዚህ ክብራቸውን የሚጠብቁ ሌላ ውስጥ ስለላ የማይሰሩ እንደሚሆኑ ነው የምጠብቀው ምፈራው ቴሌን ህዋት ከወሰደ የሀገር ውስጥ ውድድር ተብሎ ህዋት ከወሰደው
የደህንነት መዋቅሩ። ስለዚህ የኢትዮጵያ ሕዝብ መከላከል ያለበት በዚህ አጋጣሚ አንዳንድ ሰዎች ሲያነሱ ምሰማው አይ በስልክ ይሄን አላወራም እንገናኝ ምናምን የሚሉ ሰዎች ብቻ አይደለም እንትኑ ላይ አንብበሹ ከሆነ መጽሐፉ ላይ አንድ አለማየሁ ተገኑ ጋር እንደዚህ ስናወራ ሚኒስትር የነበረው እዛ ስብሰባ እንትን ሄደን እንዲሁ ብዙን የምንቀራረብ ሰው አይደለንም፣ ግን ስታወሪ አሁን እኛ አሉ ግሩፖች አሉ አሁንም በስልጣን ላይ ስላሉ ስሞችን ማላነሳቸው ሰዎች አሉ። በተለይ አዲስ አበባ ላይ ከፍተኛ ስልጣን ላይ ያሉ ልጆች አሉ፣ ፌደራልም አሉ። ቁጭ ብለን አንዳንዴ እንገናኛለን። ስናወራ መጀመሪያ ስራችን ባትሪው መንቀል ነው። እርስ በራስ ስለማንተማመን አይደለም። በዛ ኢቭን ከባትሪ ሳይሰራ እንኳን ሊወሰድ የሚችልበት እድል አለ ተብሎ ስለሚታሰብ ነው። ስለዚህ ስናወራ እንኳን ባትሪ እንነቅላለን፣ አይደለም ህይወት ያለው ስልክ ቀርቶ ማለት ነው። እና የደህንነቱ ስትራክቸር በጣም ስትሮንግ ነበር። ኢሳትን ማንሳት ኮች ያለሽ ኢሳትን ጃም የተደረገው 28 ጊዜ ነው። 28 ጊዜ ለማድረግ በእያንዳንዱ ጃም $2 ሚሊዮን ነው የሚከፍሉት። በእያንዳንዱ ጃሚንግ ዶክተር አብይ በደም ያውቀው ነው የነበረበት የሰራው ነው። ስለዚህ የጃሚንግ ፕሮሰሱ $2 ሚሊዮን ቀላል አይደለም። የጀርመን ኩባንያ የቻይና ኩባንያ ነበር ሲሳተፉ የነበረው። በእያንዳንዱ ጃሚንግ ነው ያልኩሽ አይደል? በየሰከንዶቹ ደግሞ የሚከፍሉት $100,000 ነው ፕሮሰሱን ለመጠበቅ ማለት ነው። ምክንያቱም ጃሚንግ ከእንትን ጋር ነው የሚያያዘው፣ ከዚህ ከሞገድም ጋር ይያያዛል። ሌሎች መስሪያ ቤቶች ጋር ሄደሽ ሎቢ ማድረግም እንትኖቹን ሄደሽ ማስቀረት፣ ሎቢ ለማድረግ መክፈል አለብሽ። ይሄ ሁሉ ነገር ነው የነበረው እና የደህንነት መዋቅሩ ኢንፎርሜሽን ፍሎ እንዳይሆን፣ ሰዎች ለሰዎች እንዳይገናኙ፣ ሚስጥር ለሚስጥር እንዳታወሪ፣ እርስ በራስ እንድትጠራጠሪ የፖለቲካ ፓርቲዎች ስብሰባ ሲቀመጡ እኮ መጨረሻ ላይ ቅንጅት ሰምተሻል አይደል? የመጨረሻ ስብሰባቸው ላይ ሁሉም ስልካቸውን ሎክ አድርገው ነው የገቡት። ማንም ስልክ እንዳይስተፈትሹ ማለት ነው የፖለቲካ ፓርቲ። ኦኬ አሁን ምንድነው ይሆናለው? የኦሮሚያ ጽህፈት ቤት ስብሰባዎች ከዚህ በፊት ምስጢር ሲወጣ ሁላችሁም ስልካችሁን አስቀምጡና ግቡ ነው የተባለው። በዚህ መልኩ የደህንነት መዋቅር የሚሰራ በጣም ውስብስብ ስትራክቸር ነው። ግን ዜሪስቶ አሁንም ዲስትራክት አድርጎታል። የህብረተሰባችን የንቃተ ህሊናና የህብረተሰባችን ዝቅ ማለት በደንብ መነሳት አለበት ዴሞክራሲ ስርዓት ከማለታችን በፊትና ሁሉም ሰው ተስፋ ሳይቆርጥ አዲስ አበባም ኢትዮጵያም ውጭ ሀገርም ያለ ሰው አመለካከት ወደ መቅረጽ ቢያተኩር፣ አስተሳሰብ ወደ መቅረጽ፣ ወደ ሌሎች ሀገሮች የምናያቸው የምንቀናባቸውን ነገሮች ሰው ማክበር አይተሻል። እዚህ ሀገር አውቶቡስ ለመሰለፍ ቀጥ ብሎ ነው የሚሰለፉት። ባንክ ቤት ብትሄጂ ሰልፉ ይገርማል። ኢልደርስ እነዚህ ትልልቅ ሰዎችን እንዴት እንደሚከበሩ ታያለሽ። ባሱስ ብትገቢ አዛውንት ከገባ የግዴታ የመነሳት ግዴታ አለብሽ። ሞራሊ ማለት ነው። ሰው ያፈጥብሻል። ምን እያረክ ነው ሽማግሌ ቆሞ አንተ የምትቀመጠው ነው። እንዲህ አይነት ያስተሳሰብ ቀረጻ ውስጥ ይሄ የወደቀ የማህበረሰብ ስብዕና መገንባት መቻል አለበት። የሚዲያዎቹ ሮልም ትልቅ ነው ይሄ መሆን ያለበት። ቤቲ እኔ በዛ ነው አሁን የሚቀጥሉት ትኩረቶቼ ወደዛ ነው ማደርገው። በጣም ነው አመሰግነው። በጣም ቆንጆ እየተነበረ ትንሽ ይሞቃል አደከምኩ መሰለኝ። ላረክልኝ ትብብር እዚህ ምጪ በጣም ከባድ ነው። ስቱዲዮ ማግኘት በጣም ከባድ ነው። ካሜራ ማግኘት ኢትዮጵያ አስቸጋሪ ነው። እንኳን እዚህ በእያንዳንዳችሁ ስራ ላይ ያሉ ሰዎች ሁሉ ናቸው የተባበሩኝ። በኤልቲቪ ስም በጣም አመሰግናለሁ። እሺ ተመልካቾቼ ፕሮግራሜን ጨርሻለሁ። ከዚህ ዋሽንግተን ዲሲ ከሚገኘው ከኢሳት ስቱዲዮ ውስጥ ነበር ያስተላልፍኩላችሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ